ውድ ቤተሰቦች ከፈታ ዴሊ የከበረ ሰላምታ ይድረሳችሁ። የዕለተ ቅዳሜ ረፋር ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ለሌሎችም እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። ህወሓትና የፌዴራሉ መንግስት በአዲስ መልኩ ሊነጋገሩ ነው የሚሉ መረጃዎች እየወጡ ባለበት በአሁኑ ሰዓት ሁለቱን አካላት ከዚህ ቀደም ያደራደሩት እንግዳ አዲስ አበባ ገብተዋል። ጥንቅራችን ተመልክቶታል። በኢትዮጵያ ሀገራዊ ምክክር ጉባኤ ወቅት አዲስ አበባን በተመለከተ ከኦሮሚያ ክልል ከተውጣጡ ተወካዮች በኩል ቀረበ ከተባለው ቅሬታ ጋር በተያያዘ ጉዳዩን ለመመርመርና ኮሚሽኑን ለማገዝ አዲስ ኮሚቴ መዋቀሩ ሲገለጽ የቆየ ሲሆን ይኸው ኮሚቴ መፍትሄ ምክረ ሀሳቦች ያላቸውን ሁለት ሀሳቦችን ማቅረቡ ታውቋል። እነዚህ ምክረ ሀሳቦች ምንድናቸው የሚለውን እንመለከታለን። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በመቀሌ ከተማ ላይ ስለተፈጸመው የድሮን ጥቃትና ስለ ኤርትራ ወታደራዊ እንቅስቃሴ በተመለከተ ጥብቅ መልእክት አስተላልፏል። በትግራይ ደቡባዊ ዞን መድፎች በገበሬዎች ቤት አጠገብ ሆን ተብሎ መተከላቸውን የገለጸው ፓርቲው ወታደራዊ ውድመቱን ደብቆ ንጹሐንን ብቻ አጀንዳ የማድረጉ አካሄድ የተለመደ ፕሮፓጋንዳ ነው ብሏል። ይሰሙታል። የኢትዮጵያ የ$1 ቢሊዮን የዕዳ ሽግሽግ ስምምነት ከዓለም አቀፍ አበዳሪዎች ሙሉ ድጋፍ ማግኘቱ ተሰምቷል። አበዳሪዎቹ በሌላ በኩል የስጋት ማስጠንቀቂያም አስተላልፈዋል። ዝርዝሩ ተዘጋጅቷል። እነዚህንና ሌሎች መረጃዎችንም አካተናል። መልካም ቆይታ እያለን አሁን በቀጥታ ወደ ዝርዝሮቹ እንውሰዳችሁ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ከህወሓት ጋር አደራዳሪው አዲስ አበባ ገቡ። አዲስ የድርድር እንቅስቃሴ። የህወሓትና የፌዴራሉ መንግስት ውጥረቶች ባየሉበት በዚህ ሰዓት በአፍሪካ ህብረት በኩል የፕሪቶሪያው ስምምነት እንዲፈረም አይነተኛ ሚናን የተጫወቱት ኦሉሴጉን ኦባሳንጆ አዲስ አበባ ገብተዋል። የአፍሪካ ህብረት ቡድን ወደ መቀለም ሊያመራ ይችላል የሚሉ መረጃዎችን በመውጣት ላይ ናቸው። አዲስ ድርድር ይካሄድ ወይም በቀደመው የፕሪቶሪያ ስምምነት አፈጻጸም ላይ ውይይቱ እንዲቀጥል ይደረግ ግን በግልጽ የወጣ መረጃ የለም። ጥረቶች መጀመራቸውን የሚያመለክቱ መረጃዎች ግን እየወጡ ይገኛሉ። የቀድሞ የናይጄሪያ ፕሬዝዳንትና በአሁኑ ሰዓት ደግሞ የአፍሪካ ህብረት ከፍተኛ ወኪል ሆነው በማገልገል ላይ ይገኛሉ። በ2 ዓመታት የፌዴራሉ መንግስትና የህወሓት ጦርነት ወቅትም ኦባሳንጆ የህብረቱ ልዩ ወኪል በመሆንም ደጋግሞ መቀሌ ተመላልሰዋል። በመጨረሻም በ2015 ዓ.ም የፕሪቶሪያው ስምምነት እንዲፈረም ጥረቶችን ካደረጉት ሰዎች መካከልም በግንባር ቀደምትነት የሚጠቀሱ ናቸው። ኦባሳንጆ ከስምምነቱ መፈረም ባሻገርም ስምምነቱ መሬት እንዲወርድ በማድረግም ረገድ በድህረ ፕሪቶሪያ ስምምነት ወደ አዲስ አበባና መቀለም ተከታታይ ጉዞዎችን አድርገዋል። በቅርቡም ህወሓት ወደ ጦርነት እገባለሁ በማለት ማስታወቁን ተከትሎም ወደ መቀለ አምርተው ከህወሓት ከፍተኛ አመራሮች ጋር መክረውም ነበር። ነገር ግን ጉዞአቸውን ተከትሎ የተገኘ ይህ ነው ሊባል የሚችል ውጤት አልነበረም። ከዚያ በኋላም በህወሓትና ፌዴራሉ መንግስት መካከል ኃይልን የማንቀሳቀስ እንደዚሁም የታዩ ተከታታይ ግጭቶች ነበሩ። መቀሌን ጨምሮ በተለያዩ አካባቢዎችም ተከታታይነት ያላቸው የድሮን ጥቃቶች ተፈጽመዋል። ህወሓት ከሰዓታት በፊት በክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት በኩል ባወጣው መግለጫው በዚህ ሁሉ ተከታታይ ፌዴራሉ መንግስት የድሮን ጥቃት መሃል ዓለም አቀፉ ማህበረሰብ ምነው ዝምታን መረጠ? ነገሮች አሁን ካሉበት በላይ የበለጠ ሳይባባሱ ዝምታችሁን ስበሩ በማለት አስታውቆም ነበር። በዚህ መሃል ደግሞ የቀድሞ የፌዴራሉ መንግስትና የህወሓት አደራዳሪ ኦሉሴጉን ኦባሳንጆ አዲስ አበባ የገቡ መሆኑ ታውቋል። ኦባሳንጆ አዲስ አበባ ከገቡ በኋላ የመከሩት ከዚህ ቀደም የፕሪቶሪያውን ስምምነት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ነው። በሁለቱ መካከል ውይይት መካሄዱን በተመለከተ የአፍሪካ ህብረት በኤክስ ገጹ አስታውቋል። የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እና ኦሉሴጉን ኦባሳንጆ አሁን እየታዩ ባሉት ቀጠናዊ ለውጦች ላይ ቁጭ ብለው መክረዋልም ተብሏል። ከዚሁ ጋር በተያያዘም የአፍሪካ ህብረት ሊቀመንበሩ መሐመድ አሊ ዩሱፍ ኦባሳንጆን ዘላቂ አህጉራዊ ሰላምና መረጋጋት እንዲሰፍን በማድረጉ ረገድ የጀመሯቸውን ስራዎች እንዲቀጥሉባቸው አሳስበዋልም ተብሏል። ኦባሳንጆ እስካሁን ባለው ሁኔታ ከህብረቱ ኮሚሽን ሊቀመንበር ጋር ከመወያየት ባለፈ ከኢትዮጵያ ባለስልጣናት ጋር ስለመነጋገራቸው የወጣ መረጃ የለም። እንደ ቀደሙት ጊዜያት ወደ መቀሌ ያምሩ ወይም ከአፍሪካ ህብረት ጋር ብቻ መክረው ይመለሱ በህብረቱ መረጃ በኩል የተሰጠ ዝርዝር ማብራሪያ የለም።
ወደ ቀጣይ መረጃ አለፍን። በአዲስ አበባ ሁለት የመጨረሻ ሐሳቦች ቀረቡ። ሐምሌ 8 ቀን 2018 ዓ.ም በይፋዊ መርሃ ግብር ጅማሮን ያደረገው ሀገራዊ ምክክር ጉባኤ በዛሬው ዕለት ማለትም ነሐሴ 16 ቀን ይፋዊ ማጠናቀቂያ መርሃ ግብሩን ያከናውናል ተብሎ ይጠበቃል። በበርካታ ሀገራዊ አጀንዳዎች ላይ ከአንድ ወር በላይ አዲስ አበባ ላይ የመከሩት 4000 ተወካዮች በመጨረሻም በአዲስ አበባ ጉዳይ በብዙ አነጋጋሪ ሁኔታዎች የተፈጠሩበት ሁኔታ መኖሩን ሲወጡ የቆዩት መረጃዎች ሲያመላክቱም ቆይተዋል። ከኦሮሚያ ጋር በተያያዘ አዲስ አበባ ጉዳይ ጉባኤውን ያዝና መለስ አድርጎት ቆይቷል። በኢትዮጵያ ሀገራዊ ምክክር ጉባኤ ወቅት ከኦሮሚያ ክልል የተውጣጡ ተወያዮች ቀረበ የተባለ ቅሬታና ጥያቄ ላይ ለመመርመርና ኮሚሽኑን ለማገዝ አዲስ ኮሚቴ መዋቀሩ የመሰማቱ ጉዳይ በርካቶችን በብዙ ያነጋገረ መሆኑ የሚታወስ ነው። አዲስ የተዋቀረው ኮሚቴ በአዲስ አበባ ከተማ ጉዳይ ከኦሮሚያ ክልል የቀረበውን ቅሬታና አከራካሪ ሀሳቦች መርምሮ የመፍትሄ ሀሳብ ለማዘጋጀት መሆኑም የተመላከተ መሆኑ አይዘነጋም። በዚሁ መሰረትም የክልሎች ፕሬዝዳንቶች፣ የሁለቱ ከተሞች ከንቲባዎች፣ የሃይማኖት ተቋማት ተወካዮች፣ የሀገር ሽማግሌዎች፣ የሴቶች ተወካዮች፣ የወጣቶች ተወካዮችና ሌሎች አካላትን ማዕቀፉ የተነገረለት የሽምግልና ኮሚቴ በከተሞች አጀንዳ ዙሪያ ከጥቃቅን ቡድን ጀምሮ የተካሄደውን የምክክር ሂደት ተመልክቶ የውሳኔ ሀሳብ እንዲያቀርብ በኮሚሽኑ ኃላፊነት ተሰጥቶት ነበር። ይህ ኮሚቴ ነሐሴ 14 እና 15 ተመካክሮ ያዘጋጀውን ምክረ ሀሳብ ለኮሚሽኑ ማቅረቡን ምንጮች የመረጃውን አድርሰውኛል ሲል ዋዜማ በዛሬው ዘገባው አመላክቷል። እንደ ዘገባው ከሆነ በዚሁ መሰረትም ኮሚቴው አስታራቂ የመፍትሄ ሀሳብ ያላቸውን ሁለት አማራጮች አቅርበዋልም ተብሏል። የመጀመሪያው አማራጭ ሁሉም ክልሎች ርዕሰ ከተማቸውን መምረጥ እንደሚችሉ የሚጠቁም ድንጋጌ በሕገ መንግስቱ እንዲካተት የሚጠይቅ ሲሆን ሁለተኛው አማራጭ ደግሞ አዲስ አበባ ከተማ የኦሮሚያ ክልል ርዕሰ ከተማ ናት የሚል ቀጥተኛ ድንጋጌ በሕገ መንግስቱ እንዲካተት የሚጠይቅ ነውም ተብሏል። ኮሚቴው ያቀረበው ምክረ ሀሳብ ኮሚሽኑ ከሁለቱ አማራጮች መካከል አንዱን ለይቶ እንዲያቀርብ የሚጠይቅ መሆኑ የተገለጸ መሆኑም ታውቋል። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ኮሚሽናቸው ከጥቃቅን ቡድን እስከ ስራ ቡድን ጉባኤ ድረስ የተካሄደውን የምክክር ሂደት በቃለ ጉባኤዎች የድምፅና የምስል ክምችቶች አማካይነት ዳግም ተመልክቶ ለሀገር ይበጃል ያለውን አማራጭ ለይቶ እንደሚያሳውቅ መናገራቸውን ምንጮች ገልጸውልኛል ሲል ዋዜማ በዘገባው አመላክቷል። ኮሚሽኑ ከስራ ቡድኖች የተረከባቸውን ምክር ሀሳቦች በራሱ መንገድ አደራጅቶ ለሕዝብ ተወካዮች ምክር ቤት፣ ለአስፈጻሚው አካልና ለሌሎች የመንግስት አካላት እንደሚያቀርብ የሚጠበቅ ሲሆን በአዲስ አበባ ጉዳይ ምን አይነት ውሳኔ ሊያሳልፍ ይችላል የሚለው ጉዳይ ተጠባቂ ሆኗል። በቀጣይ ርዕስ መድፎች ሆን ተብለው ተተክለዋል። ጌታቸው ረዳ በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው ስምረት ፓርቲ በመቀለ ከተማ ላይ ስለተሰነዘረው የድሮን ጥቃትና በክልሉ ስላለው ወቅታዊ ወታደራዊ ውጥረት መልእክቱን አስተላልፏል። ፓርቲው ለቲክቫ ኢትዮጵያ በሰጠው ማብራሪያ መቀለ ካሁን በኋላ ምንም አይነት ከሰማይ የሚመጣ የቦምብ ጥቃት አያጋጥማትም እየተባለ በነበረበት ሁኔታ የተፈጸመው ይህ ጥቃት ንጹሃን ሕፃናትንና መኖሪያ ቤቶችን ለጉዳት መዳረጉን ገልጿል። ስምረት ፓርቲ በአንድ ስርዓት መቃብር ላይ ትግራይን ህዝብ ህልውና እናረጋግጣለን የሚሉ አካላት ድርጊት አዲስ ጦርነትና ድብደባ የሚጀምርበት መሆኑን በመጥቀስ በትግራይ ደቡባዊ ዞን የመድፍ መሳሪያዎች ሆን ተብሎ በገበሬዎች መኖሪያ ቤት አጠገብ መተከላቸው ለንጹሃን መጎዳትና ለደረሰው አደጋ ዋነኛ ምክንያት መሆኑን በጽኑ ወቅሷል። የፓርቲው መግለጫ አክሎ እንደሚያመለክተው የተፈጸመው ጥቃት ታርጌት ተደርጎ የተመቱ ወታደራዊና ስልታዊ ቦታዎችን ማውደሙ እየታወቀ የወደመውን ወታደራዊ ንብረት ከመናገር ይልቅ በፍንጣሪ የተመቱ ንጹሃን ዜጎችን ብቻ የአርዕስተ ዜና ማድረጉ በትግራይ ክልል ውስጥ የተለመደ የፕሮፓጋንዳ አካሄድ መሆኑን ገልጿል። በጥቃቱ ዕለት በመቀለ ከተማ የተወሰኑ ስብሰባዎችና የሎጂስቲክስ እንቅስቃሴዎች የነበሩ ሲሆን በተለይም የራዳር ጣቢያ መመታቱን የሚገልጹ መረጃዎች ቢኖሩም በአሁኑ ወቅት ወደ ስፍራው ሰው እንዳይጠጋ ተደርጎ በጥብቅ እየተጠበቀ ይገኛል ሲልም አክሏል። ስምረት ፓርቲ ጥቃቱ የተፈጸመበትን ትክክለኛ ምክንያትና በራዳር ጣቢያው አካባቢ የነበረውን ዝርዝር ሁኔታ ግልጽ ባያደርግም በወቅቱ የተመታው ወታደራዊ ይዘት ያለው ስፍራ መሆኑን አመልክቷል። በሌላ በኩል በአካባቢው እየታየ ስላለው አጠቃላይ ክልላዊ ውጥረት ማብራሪያ የሰጠው ስምረት ፓርቲ ከኤርትራ በኩል የተደረጉ ልዩ ልዩ የወታደራዊና የሎጂስቲክስ እንቅስቃሴዎችን የሚያሳዩ ተጨባጭ መረጃዎች በእጁ እንደሚገኙ በይፋ አስታውቋል። ማንም ሀገር በሌላ ሉዓላዊ ሀገር የውስጥ ጉዳይ ላይ ጣልቃ ገብቶ የፈለገውን ነገር ማስፈጸም ከጀመረና ድንበር ተሻግሮ ሰራዊት ለሰራዊት ጽምዶ ወይም ወታደራዊ ትስስር ከፈጠረ በኋላ ያለው ሁኔታ ግልጽ የጦርነት አዋጅ መሆኑን ፓርቲው አስገንዝቧል። ይህ በአሁኑ ወቅት በአካል እየታየ ያለው አደገኛ እንቅስቃሴ ቀጠናውን ወደ አዲስና ከባድ የጦርነት አዙሪት ውስጥ ሊከተው ስለሚችል በአስቸኳይ ሊገታ እንደሚገባም በስምረት ማጠቃለያ ላይ በጥልቀት ተብራርቷል። በቀጣይ ርዕስ ኢትዮጵያ በኬንያ በሚገነባው የነዳጅ ማጣሪያ ፋብሪካ ድርሻ መግዛት ፍላጎት አላት። የአፍሪካ ቁጥር 1 ቢሊዮነር ናይጄሪያዊው አሊኮ ዳንጎቴ በኬንያ ላሙ ወደብ አካባቢ
በቀን 700,000 በርሜል ነዳጅ የማጣራት አቅም የሚኖረው ግዙፍ የነዳጅ ማጣሪያ ፋብሪካ ለመገንባት ማቀዳቸው መዘገቡ ይታወሳል። ፕሮጀክቱ ላይ ኢትዮጵያ ፍላጎት ማሳየቷን ቢዝነስ ኢንሳይደር ዘገባ አመለከተ። ዳንጎቴ በዚህ ፕሮጀክት የምስራቅ አፍሪካ ሀገራት የ30 በመቶ የባለቤትነት ድርሻ እንዲገዙ ጥያቄ የቀረበ መሆኑን ተከትሎ ነው ኢትዮጵያ የተወሰነ ድርሻ የመግዛት ፍላጎት እንዳላት የተዘገበው። የኬንያ ፕሬዝዳንት ዊሊያም ሩቶ የኢኮኖሚ አማካሪ ዴቪድ ንዲ በናይሮቢ በተካሄደ የካፒታል ማርኬት መድረክ ላይ ይህንን የኢትዮጵያ ፍላጎት ይፋ ማድረጋቸውን እንደሆነ ቢዝነስ ኢንሳይደር ዘግቧል። ኬንያ $500 ሚሊዮን የሚያወጣውን የ10 በመቶ ድርሻ ለመግዛት ፍላጎት ማሳየቷን የገለጹት ፕሬዝዳንት ሩቶ ኢትዮጵያና ሩዋንዳም በፕሮጀክቱ ላይ ባለቤትነት ድርሻ ለመግዛት ፍላጎት አሳይተዋል ሲሉ በመድረኩ ላይ ተናግረዋል። እስከ $16 ቢሊዮን ወጪ ይደረግበታል ተብሎ የሚገመተው ይህ የነዳጅ ማጣሪያ ፋብሪካ አጠቃላይ ወጪው $20 ቢሊዮን ይደርሳል። የነዳጅ ማጣሪያው ግንባታ መሰረተ ድንጋይ ማስቀመጥ መርሃ ግብሩ መስከረም ወር ላይ ይካሄዳል ተብሎ ይጠበቃል። ኢትዮጵያ አዲስ በተቋቋመውና በርካታ ድርጅቶችን በስሩ በያዘው የኢንቨስትመንት ሆልዲንግ በኩል በጎረቤት ሀገራት ዋና ዋና መሰረተ ልማት ላይ አክሲዮኖችን የመግዛት ፍላጎት ከቅርብ ጊዜ ወዲህ በማሳየት ላይ ትገኛለች። ለአብነትም በደቡብ ሱዳን የባንክ ቴሌኮም እና ሪል ስቴት ኢንቨስትመንት ተሰማርታለች። የኢትዮጵያ አየር መንገድ በበርካታ የአፍሪካ ሀገራት አየር መንገዶችን ከፊል ባለቤትነት ያለው ሲሆን ለአብነትም በዛምቢያ፣ ቻድ፣ ጊኒ ኤርዌይስ፣ ማላዊ እና መሰረቱን ሎሚ ያደረገው የምዕራብ አፍሪካው ስካይ አየር መንገድ ይጠቀሳሉ። ኢትዮ ቴሌኮም በበኩሉ ከካሜሩን፣ ጅቡቲ፣ ደቡብ ሱዳን እና ሌሎችም የአፍሪካ ሀገራት ጋር በጋራ መስራት የሚያስችለውን ስምምነት ፈርመዋል። ቢሊዮነሩ አሊኮ ዳንጎቴ በኢትዮጵያ ቢሊዮን ዶላሮችን ኢንቨስት ያደረገ ሲሆን በሲሚንቶ ፋብሪካ፣ ነዳጅ ማጣሪያና የአፈር ማዳበሪያ ፋብሪካዎችን በመገንባት ላይ ይገኛል። በቀጣይ ርዕስ የመንግስትና አበዳሪዎች ስምምነት። የኢትዮጵያ ይፋ አበዳሪዎች መንግስት የ$1 ቢሊዮን የዩሮ ቦንድ ዕዳውን በተመለከተ ከግል ቦንድ ያዦች ጋር ያደረገውን አዲስ ስምምነት በይፋ አጽድቀዋል። ይህ ውሳኔ በሀገሪቱ የዕዳ ድርድር ላይ የነበረውን ትልቅ ማነቆ የፈታ ቢሆንም በስምምነት ውስጥ የተካተተው አዲስ የፋይናንስ መሳሪያ ለባለ ሀብቶች ካስፈለገው በላይ የተሻለ ተጠቃሚነትን ሊሰጥ ይችላል ሲሉ አበዳሪዎቹ ጥብቅ ማስጠንቀቂያ ሰጥተዋል። በቻይናና ፈረንሳይ በጋራ የሚመራው ይፋዊ የአበዳሪዎች ኮሚቴ እንዳስታወቀው ኢትዮጵያና የቦንድ ያዦች ባለፈው ሰኔ ወር የደረሱበት ስምምነት ተመጣጣኝ አያያዝ የተሰኘውን የዕዳ ሽግሽግ መርህ በጠበቀ መልኩ የተዘጋጀ ነው። ይህም ኢትዮጵያ በታህሳስ 2023 ብቸኛ በሆነው ዓለም አቀፍ ቦንድ ላይ የነበረባትን የወለድ ክፍያ መፈጸም ባለመቻሏ የገባችበትን የዕዳ ክፍያ መጓደል ችግር ለመፍታት ትልቅ መንገድ ይከፍታል። ይህ ስምምነት መጽደቁ ባለፈው ጥር ወር ላይ ኮሚቴው የግል ባለሀብቶች ያቀረቡት የዕዳ ማቅለያ ከሁለትዮሽ መንግስታዊ አበዳሪዎች ጋር ሲነጻጸር ተመጣጣኝ አይደለም በሚል ስምምነቱን ውድቅ አድርጎት ከነበረ ውሳኔ ትልቅ ለውጥ የታየበት ክንውን ሆኗል። በሰኔ ወር የተደረሰው የተሻሻለ ስምምነትም የ$1 ቢሊዮን ቦንድ የነበራቸው አበዳሪዎች ያሏቸውን ሰነዶች በአዲስ የ$880 ሚሊዮን ቦንድ የሚቀይሩ ይሆናል። ይህም ማለት በዋናው ዕዳ ላይ የ12 በመቶ ቅነሳ ይደረጋል ማለት ነው። በተጨማሪም አዲሱ ሰነድ ዓመታዊ 6.15 በመቶ ወለድ የሚያስገኝ ሲሆን የመክፈያ ጊዜውም እስከ ሐምሌ 2029 የተራዘመ ነው። ከዚህም ጋር ተያይዞ ኢትዮጵያ በወቅቱ ያልከፈለቻቸውን የወለድ ክፍያዎችና የስምምነት ማጽደቂያ ክፍያን ጨምሮ በአጠቃላይ $99.4 ሚሊዮን የምትከፍል ይሆናል። ምንም እንኳን ስምምነቱ በአዎንታ ቢጸድቅም አበዳሪዎች ኮሚቴው አዲስ በገባው የኒው መኒ ዋራንት የፋይናንስ መሳሪያ ላይ ጥብቅ ክትትል እንደሚያደርግ በይፋ ገልጿል። ይህ መሳሪያ በድርድሩ ላይ ተፈጥሮ የነበረውን አለመግባባት ለመፍታት የገባ ሲሆን ነባር የቦንድ ባለቤቶች ወደፊት ኢትዮጵያ ከምታወጣው ሉዓላዊ ቦንድ እስከ $1 ቢሊዮን የሚደርስ ድርሻ በገበያ ዋጋ እንዲገዙ መብት የሚሰጥ ነው። በአማራጭነትም ኢትዮጵያ ይህንን መብት እስከ $90 ሚሊዮን በሚደርስ የጥሬ ገንዘብ ክፍያ መልሳ ልትገዛው የምትችልበት እድል ተመቻችቷል። ኮሚቴው በጥብቅ እንዳስጠነቀቀው ይህ የፋይናንስ መሳሪያ ለግል ቦንድ ያዦች ከሁለትዮሽ አበዳሪ ሀገራት የበለጠ ጥቅም የሚያስገኝ ከሆነ አሰራሩ የራሱ የሆነ ችግር ሊፈጥር ይችላል። ከመጠን ያለፈ ጥቅም የሚያስገኝ ሆኖም ከተገኘ የተመጣጣኝ አያያዝ መርህን ሊጥስ ስለሚችል በይፋዊ አበዳሪዎች ላይ የሚደረገውን አያያዝ ዳግም ማስተካከል ሊያስፈልግ እንደሚችል አሳስቧል። ይሁን እንጂ ይህ አሰራር በድርድሩ ላይ የነበረውን ማነቆ ለመፍታት የረዳ መሆኑን ያመነው ኮሚቴው የኢትዮጵያ ጉዳይ ወደፊት የሉዓላዊ ዕዳ ሽግሽጎች እንደ መነሻ ቅድመ ሁኔታ ተወስዶ መቅረብ እንደሌለበት አሳስቧል። በቀጣይ መረጃ የትራምፕ የኢትዮጵያ እግድ ውሳኔ ተነሳ። የዩናይትድ ስቴትስ የፌዴራል ፍርድ ቤት የዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ ከ75 ሀገራት ለሚመጡ የቪዛ አመልካቾች ጥሎት የነበረውን የስደተኛ ወይም የኢሚግሬሽን ቪዛ እግድ ሙሉ በሙሉ ውድቅ በማድረግ መሰረዙን ሮይተርስ ዘግቧል። በማንሃተን የፌዴራል ፍርድ ቤት ዳኛ የሆኑት ጄኔት ቫርጋስ አርብ ዕለት በሰጡት ይፋዊ ውሳኔ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጥር ወር ያወጡት ይህ የቪዛ እግድ መመሪያ ከህጋዊ ስልጣናቸው ውጭ የተደረገ ከመሆኑም በላይ ግልጽ የሆነ ህገ ወጥነት የታየበት ነው ብለዋል።
የፍርድ ቤት ውሳኔ እንደሚያመለክተው የአሜሪካ ኢሚግሬሽን ሕግ የውጭ ጉዳይ ሚኒስትሩ በቆንስላ መኮንኖች የቪዛ አሰጣጥና አሰራር ሂደት ላይ ጣልቃ እንዲገባ የተሰጣቸው ምንም አይነት ሕጋዊ መብት እንደሌለ በግልጽ ያስቀምጣል። ዳኛዋ በጽሑፍ በሰጡት ማብራሪያ ላይ የአመልካቾችን ዜግነት ብቻ መሰረት በማድረግ የስደተኛ ቪዛ እንዳይሰጥ በጅምላ መከልከል በሀገሪቱ የተዘረጋውን ሕጋዊ ስርዓት በቀጥታ መጣስ መሆኑን በጽሩ አብራርተዋል። ይህ ባለፈው ጥር ወር ላይ ተፈጻሚ መሆን የጀመረውና አሁን በሕግ የተሻረው ጥብቅ መመሪያ እንደ ኢትዮጵያ ካሉ በርካታ የአፍሪካ ሀገራት በተጨማሪ በላቲን አሜሪካ፣ በባልካን፣ በደቡብ እስያና በመካከለኛው ምስራቅ የሚገኙ የ75 ሀገራት ዜጎችን የጉዞ ዕድል አግዶ ቆይቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ቀደም ሲል እግዱን ሲጥል ከተጠቀሱት ሀገራት የሚመጡ ስደተኞች በአሜሪካ ውስጥ የህዝብ ሸክም ሊሆኑ ይችላል የሚል ምክንያት ቢያቀርብም ከተለያየ የሰብአዊ መብት ተሟጋች ድርጅቶችና ከተጎጂዎች የቀረበውን አቤቱታ የመረመረው የፌዴራል ፍርድ ቤት ግን የአስተዳደሩ መከራከሪያ ውድቅ አድርጎታል። በተለይም አፍሪካን ኮሚኒቲስ ቱጌዘር የተባለው ተሟጋች ቡድንና የስደተኛ መብት ተሟጋቾች እንዲሁም በአሜሪካ የሚኖሩና ቤተሰቦቻቸውን ለማስመጣት ስፖንሰር ያደረጉ ዜጎች በጋራ ያቀረቡት ክስ ለዚህ ታሪካዊ ፍርድ ውሳኔ መገኘት ትልቅ አስተዋጽኦ አበርክቷል። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጀምሮ የሀገሪቱን የሀገር ውስጥ ደህንነት ለማስከበር በሚል በርካታ ጠንካራ የኢሚግሬሽን ገደቦችን በፈጣን ሁኔታ እየጣሉ ቢሆንም የሰብአዊ መብት ተሟጋቾች ግን ድርጊቱ አድሎ ያለበትና የዜጎችን የመናገር ነጻነት የሚጋፋ መሆኑን በመግለጽ ሲቃወሙት ቆይተዋል። ይህ አዲሱ የፍርድ ቤት ውሳኔ በርካታ ኢትዮጵያውያን በአሜሪካ ከሚገኙ ቤተሰቦቻቸው ጋር ለመቀላቀልና በህጋዊ መንገድ ለመጓዝ ሲያደርጉት የነበረውን የስደተኛ ቪዛ ጥያቄ ዳግም እንዲያንሰራራ ትልቅ ተስፋ የፈጠረ ሆኗል። የትራምፕ አስተዳደር የውጭ ጉዳይ መስሪያ ቤት ፍርድ ቤቱ ስላስተላለፈው የእግድ መሻር ውሳኔ እስካሁን ድረስ የሰጠው ይፋ ምላሽ የለም። በሌላ በኩል ትራምፕ የህግ ከለላቸው የተነሳ ስደተኞችን ማባረር ጀመሩ። የመጀመሪያው ዙር ተባራሪዎች ከሀገር ወጡ። ከሰሞኑ የትራምፕ አስተዳደር በጦርነት ግጭትና የተፈጥሮ አደጋና በተለያዩ ምክንያቶች ከሀገራቸው የተሰደዱና በአሜሪካ ጊዜያዊ ጥበቃ ማለትም ቲፒኤስ ያገኙ ስደተኞችን ከሀገር ለማባረር የሚያስችላቸውን ፍቃድ ከችሎት አግኝተዋል። ከዚህ ቀደም ሲል የሶማሊያ ዜጎች በመቀጠል ኢትዮጵያውያን ያላቸውን ጥበቃ በችሎት ተነስተዋል። ትራምፕ በሳምንቱ የመጀመሪያዎቹን ስደተኞች ከሀገራቸው አባረዋል። በሳምንቱ 160 የሄቲ ዜጎች በአሜሪካ ችሎት ውሳኔ መሰረት ወደ ሄቲ ተጓጉዘዋል። በቲፒኤስ ከለላ ያላቸው የሄቲ ዜጎች ቁጥር ወደ 350 ሺህ እንደሚሆን ይገመታል። የመጀመሪያዎቹ ስደተኞችን የያዘው አውሮፕላን በሄቲ ሁለተኛ ትልቅ ከተማ ወደሆነችው ኬፕ ሄይቲን አርፏል። በፍቃዳቸው ለቀው ለሚወጡ ሄቲያውያን የአሜሪካ መንግስት $76 የጉዞ ወጪ እንደሚያግዝ መገለጹም ተሰምቷል። በአሜሪካ በጊዜያዊ ጥበቃ ቴምፖራሪ ፕሮቴክትድ ስታተስ ስር ያሉና ችሎት ቀደም ሲል እንዳይባረሩ እገዳ የጣለበት ውሳኔ መቀልበሱን ተከትሎ ነው የሄቲ ዜጎች ወደ ሀገራቸው የተመለሱት። ውሳኔው በሶማሊያና ኢትዮጵያ ላይ በችሎት የጸና መሆኑ ተፈጻሚነቱ ቀጥሎ እንደሚሆን ይገመታል። በዚህ ህግ ጥበቃ ስር በሰሜኑ ኢትዮጵያ ጦርነት ጨምሮ እስከ 5000 ዜጎች በአሜሪካ ከለላ አግኝተው እንደሚገኙ ይታወቃል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።